ተፈቃሪ የሚያደርጓችሁ 3 ባህሪያት። አንደኛ፣ ጥሩ ስሜትን ፍጠሩባቸው። ሰዎች እንዲወዱንና በፍቅር እንዲያዙ የሚያደርጋቸው ትልቁ ሚስጥር ከኛ ጋር አብረው መሆናቸው ብቻ ሳይሆን ከኛ ጋር ሲሆኑ የሚሰማቸው ጥሩ ስሜትም ጭምር ነው። በመሆኑም ሁሌም ቢሆን ከምትወዷቸው ሰዎች ጋር ስትሆኑ ጥሩ ስሜት እንዲሰማቸው አድርጉ። ስትገናኙም ባላቸው መልካም ነገሮች ሁሉ አድንቋቸው። ለሚያደርጉላችሁ ትንንሽ ነገሮች ሳይቀር አመስግኗቸው። አብራችሁ በመሆናችሁ ሲበዛ ደስተኛ መሆናችሁንም በሚገባ ገለጹ። ሁለተኛ፣ ፍርሃትን አስወግዱ። ስለተለያዩ ነገሮች በቂ ዕውቀት ሊኖራችሁ ግድ ነው። ይህንን ማድረግ ስትችሉ አብራችሁ ስትሆኑ በሚነሱ የተለያዩ ጨዋታዎች ላይ ንቁ ተሳታፊ መሆን ትችላላችሁ። ብዙ ጊዜ የፍቅር ግንኙነት ውስጥ አንደኛው ወገን ብቻ ተናጋሪ፣ አንደኛው ደግሞ አድማጭ ሲሆን የተወሰነ የጭንቀት ስሜት መፈጠሩ አይቀርም። ተጫዋች በሆናችሁ ቁጥር ከሌሎች ሰዎች ጋር በሚኖራችሁ ግንኙነትም እነዛ ሰዎች በእናንተ እንዲተማመኑ እንዲሁም እንዲኮሩባችሁ ማድረግ ትችላላችሁ። በመሆኑም ስለምታውቁት ነገር ያለምንም ፍርሃት በሰዎች ፊት ለመናገር ድፍረት ይኑራችሁ። ሶስተኛ፣ ስጦታ መስጠትን ልመዱ። በፍቅር ግንኙነት ውስጥ የምትወዱትን ሰው ከተረዳችሁት ትልቅ ነገር እንዳደረጋችሁለት በመቁጠር ለእናንተ የሚሰጠው ዋጋና ክብርም ከፍ ያለ ይሆናል። እንዲሁም የሚያነሷቸውን ሐሳቦች፣ የሚሰጧቸውን አስተያየቶች ሁሉ ከልባችሁ ለማዳመጥ ሞክሩ። ሌላው ግንኙነታችሁን የበለጠ ማራኪ ለማድረግ ስጦታ የመሰጣጣት ልምድ ቢኖራችሁ መልካም ነው። አንዳንዴ ለምንወደው ሰው ቁስ ብቻ ላይሆን ይችላል የምንሰጠው፣ ከሱ ጋር ሳንሸራርፍ የምናሳልፈው ውድ ጊዜያችንም እንደ ትልቅ ስጦታ ይቆጠራል።